ሰላም ሰላም ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ይህም ቪዲዮ ላይክ እና ሼር ሰብስክራይብ እያደረጋችሁ የበረከት ተካፋይ እንድትሆኑ እፈልጋለሁ ማለት ነው። ይህ ቤተክርስቲያን የሚገኘው በጅማ ዞን በአጋሮ ከተማ እንዲሁም ልዩ ቦታው ደግሞ ቆምባ መድኃኔዓለም በሚባል ቀበሌ ይገኛል ማለት ነው። የመድኃኔዓለም ቤተክርስቲያንና የህንጻ እየተሰራ ነው ያለው። ስለዚህ ሁላችንም በረከት እንድንሳተፍ ማብራሪያ ደግሞ አባቶች እንዲሰጡ በላይቭ ላይ መተው ማብራሪያውን ይሰጣችኋል። እንዲሁም አካውንት እንለቅላችኋለን ማለት ነው። ላይክ ሼር እያደረጋችሁ ሁላችሁም ቤተሰቡ ነው ከበረከቱ ተካፋይ እንድትሆኑ ፈልጋለሁ ማለት ነው። ሁላችንም መድኃኔዓለም የኛን ቤት ይሰራል፣ እኛ ደግሞ የመድኃኔዓለምን ቤት እንስራ ማለት ነው። ለመድኃኔዓለም ምንም አይነት ነገር ብናደርግም አይቆጨንም። ሰው ለሌላ ነገር ያጠፋልና ሁላችንም በስደት ላይ ያለን የኦርቶዶክስ እምነት ተከታዮች ኢትዮጵያን እንዲሁም ኤርትራውያን የሆናችሁ ሁላችሁም ከዚህ በረከት ተሳተፉ መልእክቴ ነው። አስራት በኩራት እንዲሁም የተለያየ ነገር የምታስለትም ሆነ ምንም ሆነ የምታስገቡት ነገር ካለ ለመድኃኔዓለም ቤተክርስቲያን ለህንጻው ማሰሪያ እንስጥ። ይህ ቤተክርስቲያን በሚገኝበት ቦታ ላይ ብዙ ክርስቲያኖች የሉም፣ በአብዛኛው ሙስሊሞች ናቸው የሚበዙት። የኦርቶዶክስ እዛ አካባቢ በጣም ትንሽ ነው። ስለዚህ እኛ ሁላችንም የትም ቦታ ያለን እጃችንን እንዘርጋ ላለው። ምክንያቱም ኦርቶዶክስ እንድትስፋፋ የምትፈልጉ ሰዎች፣ ሃይማኖታችሁን የምትወዱ ሰዎች ሁላችሁም ለዚህ ቤተክርስቲያን 5-10 ብለን እጃችንን እንዘርጋ። ያለንን በሻይ የምናጠፋው እንዲሁም በካርድ የምናጠፋው ባለንበት ሀገር $50 $100 ያለንን እናስገባ። በዓለም ላይ ያላችሁ በስደትም በሀገር ውስጥም ያላችሁ ሁላችሁም እንሳተፍ በዚህ ቤተክርስቲያን ላይ ላለው። አባቶች በቂውን ደግሞ ማስረጃ እንዲሁም በቂውን ማብራሪያ ይሰጣሉ፣ እንዲሁም ያስተምራሉ በላይቭ ላይ ማለት ነው። በዚህ ሰሞን እንደ እግዚአብሔር ፍቃድ ከሆነ አሁን በላይ ከና በሼር እንዲሁም አካውንት እንለቃለን። ሁላችሁም የበኩላችንን እንወጣላችኋለሁ። ወደ ኦርቶዶክስ እምነት ተከታዮች በአጠቃላይ እጃችንን እንዘርጋ። የመድኃኔዓለምን ቤት እኛን እየጠበቀ ነው ህንጻውን ለማሰራት። በጣም ኦርቶዶክሶች እዛ አካባቢ ትንሽ ናቸው፣ ብዛት የለውም። ስለዚህ በያለንበት አካባቢ የትኛውም የኦርቶዶክስ እምነት ተከታይ የሆነ በመድኃኔዓለም ቸርነት የሚያምን ሁሉ እጁን እንዲዘረጋ እጠይቃለሁ ማለት ነው። ሁላችንም እጃችንን ዘርጋ። ሰላማችሁ ይብዛ። ማብራሪያውን እናስገባላችኋለን። ሰላም ሁኑልን። በሚቀጥለው መረጃ ደግሞ እንገናኛለን። ምክንያቱም ብዙ በረከት የመሳተፍ የሚፈልጉ ሰዎች ስላሉ እባካችሁ ላይክ እና ሼር አድርጉት። ምክንያቱም ላይክ በምታደርጉ ጊዜ ወደ ሰዎች ይደርሳል። ብዙ በስደት ላይ ያሉ ወንጌል የናፈቃቸው፣ ቤተ ክርስቲያን የናፈቀቻቸው፣ በረከት የናፈቃቸው ብዙ ስደተኞች ስላሉ ለእነሱ እንዲደርሱላችሁም ሼር እና ላይክ አድርጉ። ላይክ ማድረግ አይጎዳም። እንዲሁም አዳዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ኤርትራውያን፣ ኢትዮጵያውያን ሁላችንም እንረባረብ ማለት ነው። 50 ሎሚ ለ50 ሰው ሸክሙ ነው፣ ለአንድ ሰው ጌጡ ነው ተብሏል። ስለዚህ 15 ብለን ሁላችንም ከተነሳ የማንፈነቅለው ድንጋይ ስለሌለ የማይቻል ነገር ስለሌለ በረከቱን እንሳተፍ። እንዳያመልጣችሁ ሁላችሁም ይሄን በረከት ተሳተፉ ላለው። በተለይ ስደት ላይ ያላችሁ የእውነቴን ነው ምለው እንዳያመልጣችሁ። ምክንያቱም እንዲህ አይነት በረከት ማግኘት መታደል ስለሆነ ማለት ነው። ላይክ አድርጉ። ላይክ ጉልበት ይሰጠዋል። ምክንያቱም ሌሎች የናፈቃቸው ይሄን በረከት መሳተፍ የሚፈልጉ ብዙ ደጋጎች ስላሉ፣ ብዙ ለመሳተፍ የሚፈልጉ ኢትዮጵያውያን ስላሉ እንዲሁም ኤርትራውያን ለነሱ ማድረስ እንፈልጋለን። ይህን አድራሻው የት ነው ምንድን ነው የምትሉት? ቆምባ መድኃኔዓለም ይባላል። በጅማ ዞን ነው የሚገኘው። ሙሉ መረጃውን ደግሞ አባቶች ዲያቆናት ያብራሩልናል ማለት ነው። እናም እናትና አባቷ በጦርነት ሞቱባት። እሷም በባህር ወደ ሳውዲ አረቢያ ሄደች። በባህር ወደ ሳውዲ አረቢያ ሄዳ መዳም ቤት እየሰራች እየኖረች ፌስቡክ ስትጠቀም ፌስቡክ ላይ የሰፈሯን ልጅ እዛው ከሚሴ እያለች የምታውቀው ልጅ በፌስቡክ ተገናኙ። በአጋጣሚ እሱም ሳኡዲ ነው ያለው። ኢጃዛ ስትወጣ በአካል እየተገናኙ ምናምን ፍቅራቸው ጨመረ። ኒካ አሰሩ። ኒካ አስረው በፍቅር እያሉ እሱ ተይዞ ገባ። እሱ ተይዞ ሲገባ እሷ እየሰራች ያው እናትና አባቷን በጦርነት አጥታለች ታውቃላችሁ። እየሰራች ለአክስቷ
ነው ገንዘብ የምትልከው። እሱ ተይዞ ሲገባ አክስቷን አስተዋወቀችው፣ ቤተሰብ ጋር ሄደ፣ ቤተሰብ ሆነ፣ ቤተኛ ሆነ። ብር እየላከች በአክስቷ በኩል ቤት ታሰራለች። ብር አክስቷ ጋር እየላከች ታጠራቅማለች። ለምን እሷ ኢትዮጵያ ውስጥ ባንክ አካውንት የላትም። ሳውዲ አረቢያ ደግሞ ህገወጥ ናት፣ በባህር ነው ሄደችው። ከዛ እሱ በተያዘ 3 ዓመት ሙሉ መዳም ቤት እየሰራች እሱ ስለሌለ ኢጃዛ አትወጣም። በጣም ነው ባሏን የምትወደው። ከሱ ውጭ ወንድ አይታያትም። ስለዚህ እሱ ከሌለ ኢጃዛ ለምኔ ብላ አንገቷን ደፍታ እየሰራች ብር እየላከች ግን ወሬ ትሰማለች። በጣም የሰው ወሬ ትሰማለች። ወሬው እየገነነ መጣ። ምንድነው ወሬው? የአክስቷ ልጅ እና ባሏ አብረው በጣም ይታያሉ። የሰዎችን ወሬ ትሰማለች፣ ጭምጭምታ እና ይሄ ነገር እየከረረ መጣና በጣም ሰላም ነሳት። በጣም ሰላም ሲነሳት እጇን ሰጥታ ተይዛ ትመጣለች። ለማንም ሳትናገር፣ ለአክስትም ሳትናገር፣ ለባልም ሳትናገር፣ ለባሏም ለአክስቷም ለማንም ሳትናገር ትመጣና አዲስ አበባ ከመጣች በኋላ ደውላ የባሏን ጓደኛ ደውላ ና ተቀበለኝ፣ ለማንም ላትናገር ተቀበለኝ ትልና እሱ አዲስ አበባ ድረስ መጥቶ ተቀብሎ፣ ባህር ዳር ነው የት ነው መጥቶ ተቀብሎ ይዟት ይሄዳል። ኮምቦልቻ እዛ ድረስ። ከዛ እሷ ከሳውዲ አዲስ አበባ፣ ከአዲስ አበባ ኮምቦልቻ ነው በፍላይት ሄደችው። ኮምቦልቻ መጥቶ የባሏ ጓደኛ ሳይናገር ይቀበላትና ከዛ እሱ ጋር ይዟት ሄዶ ሰርፕራይዝ ታደርገው ነው የፈለገችው። ደውሎ እየመጣው ነው ሲለው ኖ እንዳመጣ አሁን እንዳመጣ ቢዚ ነኝ ምናምን አለው። ከሱ ጋር ከሴት ጋር ስለነበር ከማን ጋር ከአክስት ልጅ ጋር እንዳመጣ ነው። እሺ ብሎ ለነገ ቀጠረውና በቃ በነጋታው ሳያስበው ስትሄድበት ከእንትና ጋር ከአክስቷ ልጅ ጋር ፍራሽ ላይ ተኝተው ታገኛቸዋለች። አገኘቻቸው። በጣም ልቧ ተሰበረ። በጣም አዘነች። እሱም ብላ መጥታ እጇን ሰጥታ ከዛ አክስት ከልጇ ጎን ነው የቆመችው። ምክንያቱም ያቺ ልጇ ናታ፣ እነሱን የደገፈችው። በጣም አዘነች። እቺ ልጅ ልቧ ተሰበረ። ፌንት በላች፣ ሆስፒታል ተወሰደች፣ ምናምን አገገመች። ዞሮ እነሱ ምንም ከምንም አልቆጠሯትም፣ ህይወታቸውን ቀጠሉ። ጀለሴ አረገዘች፣ ያቺ አክስት ልጅ አረገዘች። እቺ ኒካይን አወርድልኝ አለች። በስንት ጭቅጭቅ ኒካውን አወረደላት። አክስትየው ጋር የነበራትን ብር ተሳሰቡ። ግን ከጠበቀችው በታች ነው ያገኘችው ብር 500 ሺህ ብር ብቻ ነው። ሩታ መሰርታ ግን ቤቷን አልካድባትም። ቤቷን ሰጧት። ወርቅ ነበራት እሱ ጋር፣ ወርቁን ተቀበለች። አትሊስት ንብረቷን አተረፈች። አሁን እሱ የአክስቷ ልጅ አግብቶ እየኖሩ ነው። እሷ ደግሞ እዛው ከሚሴ ረቡን ያለችው ቤቷን ይዛ ቤቷን በስሟ አድርጋ ቤቷንና ንብረቷን ሱቅ፣ ጥንጥዬ ሱቅ አሁን ያሳየችን ሸቀጣ ሸቀጥ በጣም ድንድዬ ሱቅ እየሰራች እነሱ ወልደው እሷ ብቸኛ ሆና አክስቷም እስካሁን ድረስ በእኔ ብር ስትልኪ ቤት ትሰራለች ቆይቼ ምንም 200 ሺህ ብር እንኳን ሳትሰጭኝ ምንም ሳትሰጭኝ ብላ አክስቷም ከዳቻት። አክስትም የአክስት ልጅም ባሏም ለ3 ተባብረው ከድተዋት ብቸኛ ሆና እየኖረች ነው። በጣም ልቧ እንደተሰበረ ግን ስንት ዓመት እንደሆነው ክህደቱ አላውቅም። ግን እስካሁን ድረስ ስታወራ